የአትሌቲክስ ስፖርት ትልቁ ፈተና ትልቁ ስጋት ዶፒንግ አሁን ደግሞ ሌላ ትኩሳት ሌላ ቅጣት ኢትዮጵያዊ አትሌት ላይ ተጥሏል። አንድ ሰሞን ኢትዮጵያ በዓለም አቀፉ የጸረ አበረታች ቅመሞች ባለስልጣን እግድ ሊጣልባት ተቃርባ ነበረ። 2016 በፈረንጆቹ አቆጣጠር ህዳር ወር ከመግባቱ በፊት ማስ ዶፒንግ ቴስቲንግ ወይንም የብዝሃ ጸረ አበረታች ቅመሞች ምርመራ ኢትዮጵያ እንድታደርግ አለበለዚያ ግን በጊዜው IAAF ያሁኑ ደግሞ ወርልድ አትሌቲክስ ኢትዮጵያን ሊያግዳት ተዘጋጅቶ እንደነበረ ይታወሳል። አሁን ድረስ ከዚህ የዶፒንግ ጉዳይ ኢትዮጵያ ሙሉ በሙሉ ከስጋት ነፃ ሆና አታውቅም። ደግሞ አሁን በዚህ ሳምንት ሌላ እገዳ ሌላ ትኩሳት ሰማን። መንግስት 2016 ላይ $300,000 በመበጀት የሀገራችን አትሌቶች የጸረ አበረታች ቅመሞች ምርመራ እንዲያደርጉ እገዛ ማድረጉ ይታወሳል። ይህን ተግባር ያየው IAAF እና የዓለም አቀፉ የጸረ አበረታች ቅመሞች ባለስልጣን ዋዳ በዚያው ዓመት 2016 ይደረግ ከነበረው ከሪዮ ኦሎምፒክ ኢትዮጵያን ሳያግዳት ቀረ። ኢትዮጵያም ይደርስባት ከነበረው ከባድ ውርደትና ቅሌት ተረፈች። ይህ የቅርብ ጊዜ ታሪክ ነው። 10 ዓመት እንኳ ያልሞላው ክስተት። አሁንም ግን ኢትዮጵያውያን አትሌቶች የጸረ አበረታች ንጥረ ነገሮችን ተጠቅመው በመገኘት የቅጣት ሰለባ የሆኑ ነው። የዛሬ ዓመት አካባቢ የፓሪስ ኦሎምፒክ ውድድር ላይ ኢትዮጵያ ከመሳተፉ አስቀድሞ 8 የሀገራችን አትሌቶች ከአበረታች ቅመሞች ተጠቃሚነት ጋር በተያያዘ በዓመቱ እግድ ውሳኔ ተላልፎባቸው እንደነበረ ይታወሳል። 2 አትሌቶች ደግሞ ጊዜያዊ እግድ ተጥሎባቸዋል ተብሎ ነበረ። ይህ የ10 አትሌቶች እግድ ከፍተኛ ድንጋጤን የፈጠረ ነበረ። በእርግጥ ይህ የዶፒንግ ስጋት የኢትዮጵያ ስጋት ብቻ አይደለም። የመላው ዓለም በተለይ የአትሌቲክሱ ስፖርት ትልቁ ስጋት ነው። አንዳንድ ሀገራት በመንግስት ጭምር የሚደገፍ ስቴት ሰፖርት ዶፒንግ የሚሉት እንዳለ ይገለጻል። ጎረቤት ሀገር ኬንያ ደግሞ በዚህ በዶፒንግ ጉዳይ በብዙ የተማረረችና የተሰቃየች ሀገር ናት። ከ2 ዓመት በፊት ኬንያ በመንግስቷ በኩል የዓለም አትሌቲክስን እባካችሁ ከውድድር አታግዱኝ፣ ችግሩን ቀርፈን በአጭር ጊዜ ውስጥ እንለወጣለን ብለው ተማጽኖ ሲያሰሙ ነበረ። በቶኪዮ ኦሎምፒክ ከዓለም 3ኛ ሆና የጨረሰችው ሀገር የብዙ ዓለም ሻምፒዮናና የኦሎምፒክ ወርቅ ሜዳሊያ ሰብሳቢዋ ኬንያ የመካከለኛና ረዥም ርቀቶች የዓለም ፈርጥ አትሌቶችን ያፈራችው ሀገር በዚህ ልክ ተቸግራ ተማጽኖን ስታሰማ መታዘብ የችግሩን ትልቅነት በደንብ አጉልቶ የሚያሳይ ነው። ከቀናቶች በፊት ደግሞ ኢትዮጵያ ዳግም በዚህ በዶፒንግ ቅሌት ስሟ ተነሳ። ዓለም ፀሐይ አሰፋ የተባለችው አትሌት የ2 ዓመት እግድ ተላለፈባት። የዓለም አቀፉ አትሌቲክስ ኢንተግሪቲ ዩኒት የ26 ዓመቷ ሯጭ በ12 ወራት ጊዜ ውስጥ በ3 የተለያዩ ጊዜያቶች ለምርመራ የሚሆን ሳምፕል እንድትሰጥ በተቀጠሩበት ጊዜና ቦታ በሯን ቢያንኳኩም የሚመልስላቸው አጥተው ተመልሰዋል። የምርመራ ሳምፕል እሰጣችኋለሁ ብላ ዓለም ፀሐይ ቀጥራቸው እንደነበረ ቢገልጹም በሰዓቱ ሰዎቹ መረጃውን ለመሰብሰብ ወደ አትሌቷ መገኛ ቢያመሩም እርሷ ግን የውሃ ሽታ ሆና ቀረች። ይህች አትሌት ለጥያቄ ተፈልጋ ለምንድን ነው ባልሽው ቀንና ቦታ ያልተገኘሽው ተብላ ብትጠየቅም ምላሽ ሳትሰጥ ቀረች። ምርመራዎቹን ለማድረግ ፌብሩዋሪ 19 ጁላይ 25 እና ኦክቶበር ወር 2023 ላይ እንደነበረ ጭምር ተቋሙ ገልጿል። አትሌቷ በ2022 የግል የማራቶን ፈጣን ሰዓቷን አስመዝግባለች። 2 ሰዓት ከ24 ደቂቃ ከ42 ሰከንድ በመግባት 2017 ላይ ገና በ18 ዓመቷ የፉክክር ሩጫን ማድረግ የጀመረችው ዓለም ፀሐይ የግማሽ ማራቶን የግል ፈጣን ሰዓቷ 1 ሰዓት ከ10 ደቂቃ ከ51 ሆኖም ተመዝግቧል። የአትሌቷ ተግባር የአትሌቶች መገኛን አለማሳወቅ ወይንም ዌራባውት በተባለው ክስ ተመስርቶባት የ2 ዓመት እግድ እንዲጣልባት አስገደደ። በኢትዮጵያ የአበረታች ቅመሞች አጠቃቀም ላይ በአንድ ወቅት የተደረገ ምርመራ የተለያዩ ሐኪሞች፣ የፋርማሲ ባለሙያዎችና የመድኃኒት መሸጫ ቤቶች ጭምር በጋራ
ባለድርሻ ሆነው የተሰማሩበት ህገወጥ ተግባር እንደነበረ ምርመራው አጋልጦ ነበረ። እንደውም አንዳንድ ተቋማት በተሰማሩበት ህገወጥ ተግባር ምክንያት እግድ ተላልፎባቸው እንደነበረ የቅርብ ጊዜ ትውስታችን ነው። አሁን የአትሌት ዓለም ፀሐይ መቀጣት ያደነገጠው የኢትዮጵያ አትሌቲክስ ፌዴሬሽን ከተለያዩ ተቋማት ጋር ችግሩን ለመፍታት የሚያስችል የተለያዩ ተግባራትን መውሰድ ጀምሯል። ለምሳሌ በቅርቡ የዓለም አትሌቲክስ ኢንተግሪቲ ዩኒት ከኢትዮጵያ አትሌቲክስ ፌዴሬሽን ጋር በመሆን በሰንዳፋ በኬ የሚገኘውን የኢትዮጵያ ፌዴራል ፖሊስ የፎረንሲክ ምርመራና የምርመራ ልህቀት ማዕከልን ሲጎበኝ ታይቷል። የኢትዮጵያ አትሌቲክስ ፌዴሬሽን ከዚህ ዓለም አቀፍ ተቋም ጋር በቅርበት ለመስራት መወሰኑን ይህ ያሳያል። የዓለም አትሌቲክስ ኢንተግሪቲ ዩኒት የምርመራ ተወካይ ራፋኤል ሮክስ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን፣ የፌዴሬሽኑ ጽህፈት ቤት ኃላፊ አቶ ዮሐንስ እንግዳና የኢትዮጵያ አትሌቲክስ ፌዴሬሽን ከፍተኛ ባለሙያዎች ተቋሙን ጭምር ሲጎበኙ ታይተዋል። ከዚህ ባለፈም የዓለም አቀፉ አትሌቲክስ ኢንተግሪቲ ዩኒት ከአትሌቲክስ ፌዴሬሽን ጋር በመሆን ከብሔራዊ መታወቂያ ወይንም ከናሽናል አይዲ አገልግሎት የሥራ ኃላፊዎች ጋር ውይይት ሲያደርጉም ታይተዋል። የብሔራዊ መታወቂያ ኮሚሽን ዳይሬክተር አቶ አቤኔዘር ፈለቀን ስለ ብሔራዊ መታወቂያ፣ ስለ ፋይዳ ምዝገባ አሰራርና እንዴት መጠቀም እንደሚቻል ከአትሌቲክሱ ጋር ያለው ቅንጅት በተለይ የዕድሜ ጉዳይን ለሚያጭበረብሩ አትሌቶች እንዴት ሁነኛ መፍትሄ እንደሆነ አብራርተዋል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን አሁን ላይ በአትሌቲክሱ እየተስተዋሉ የሚገኙ የዕድሜ ችግሮችን ለመቅረፍ ፋይዳ ምዝገባ አስፈላጊነቱ ከፍተኛ እንደሆኑ በውይይቱ አንስተዋል። የዓለም አቀፉ አትሌቲክስ ኢንተግሪቲ ዩኒት ተወካይ የሆኑት ሚስተር ራፋኤል ሮክስ ይህንን ሲከታተሉ ነበረ። ከዚያ ባለፈ ግን የዓለም አቀፉ አትሌቲክስ ኢንተግሪቲ ዩኒት ከፌዴሬሽኑ ጋር በመተባበር በወቅታዊ ጸረ አበረታች ቅመሞች ጉዳይ ከአትሌቶች ከአሰልጣኞችና ማናጀሮች ጋር ሲወያይም ታይቷል። በውይይቱ ላይ የፌዴሬሽኑ ፕሬዝዳንት የምርመራ ማዕከል በኢትዮጵያ እንዲኖር ከሚመለከታቸው አካላት ጋር እየተሰራ እንደሆነ ያነሱበት መድረክ ነበረ። የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን ዋና ዳይሬክተር አቶ መኮንን ይደርሳልም እንደዚሁ ተገኝተው ማብራሪያ ሲሰጡ ታይተዋል። የኔትወርክ የቴክኖሎጂ አጠቃቀም ችግር፣ ለምርመራ የሚመጡ ባለሙያዎች ለአትሌት የሚያቀርቡት ጥያቄ አግባብነት፣ የአድራሻ መገኛ፣ የቋንቋ ችግር፣ የባለሙያዎች የሙያ ችግር፣ በተለይ በደም አወሳሰድ፣ ሌሎች ተያያዥ ጥያቄዎች ከአትሌቶች ከአሰልጣኞችና ማኔጀሮች በስፋት ተነስተው በዚህ መድረክ ላይ ማብራሪያ ተደርጎበታል። እንግዲህ እነዚህ ሁሉ ተግባራት የኢትዮጵያ አትሌቲክስ ፌዴሬሽን ከፊት ለፊቱ የተጋረጠበትን የዶፒንግ ስጋት ለማስቀረት እየወሰደ የሚገኙት እርምጃዎች ናቸው። ዶፒንግ እንዴት ባለ መንገድ ለአትሌቲክሱ ስጋት እንደሆነና ጥላውን እንዳጠላ የሰሞነኛው የአትሌቲክስ ፌዴሬሽን ተግባራት ፍጹም ምስክር ናቸው። ከነዚህ የቅርብ ሰሞናት ተግባራት ባለፈ ግን የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን ለጉዳዩ የሚገባውን ትኩረት ባለመንፈግ ለአትሌቶች ብቻ ሳይሆን ለእግር ኳስ ተጫዋቾችና ለሌሎች ስፖርተኞች በየጊዜው የግንዛቤ ማስጨበጫ ስራዎችን እየሰራ እንደሚገኝ ጭምር የሚታወቅ ሀቅ ነው። እነዚህ ሁሉ ስራዎች በሚሰሩባት ሀገር አሁንም ግን አትሌቶች በዶፒንግ ጉዳይ እየተጠረጠሩና ጥፋተኝነታቸው እየተረጋገጠ መታገዳቸው ለዚህች በአትሌቲክስ ትልቅ ስምና ክብርን ላካበተች ሀገር አሁንም እንደ ቅሌትና እንደ ውርደት ተደርጎ ይቆጠራል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክና ሼር በማድረግ ለሌሎች እንዲዳረስም አድርጉ። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክና ሼር በማድረግ ለሌሎች እንዲዳረስም አድርጉ።